አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቪዲዮ ሙሉ ነው ታበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበል። እንግዲህ ዛሬ ሱቅ ተገኝተናል። እንግዲህ ሱቅ ተገኝተን ሶፊያም እየሰራች ነው፣ እኔም ደግሞ እንደምታየኝ ቁጭ ብለናል አብረን ማለት ነው። እንግዲህ ረመዳንም እየተጠጋ ነው። የተለያዩ አስቤዛዎችን የምታዙን ካለ እዘዙን። ተምር አለ፣ ዱቄት አለ፣ ዘይት አለ፣ የተለያዩ ሌሎችም ስኳርም ስላለ ወደምትፈልጉበት አቅጣጫ እናደርሳለን። ነፃ ዲሊቨሪ እናደርጋለን። እንግዲህ እናንተ የሚጠበቀው ቁጥራችሁን ብቻ ደውላችሁ ማሳወቅ ብቻ ነው የምትፈልጉትን ነገር እና እንደምታዩት ዛሬ ተምሩን ላሳያችሁ እስኪ መጀመሪያ እንግዲህ ተምር አዳዲስ ተምሮች አስገብተናል ማለት ነው። እንግዲህ በሸትም ተፈልጋችሁ በሸት ይመጣል። ሰሊ ማብራይ ነው መከል ይለኝ መረስ እና እንደምታዩት በሸትም ከፈለጋችሁ ይሄ ደግሞ አለ ማለት ነው። እንግዲህ እንትንም ከፈለጋችሁ ዘይትም አለ እዛጋ አክበር ይችል ይቀርሞ እንደው መኖሪያ እኮ ነው ያሳጣችሁ ይቀርሞ ነው። እባክሽ ቦታዬ ይግደለሽ። ሁለተኛ ዓለም ጦርነት ዝግ ባላገር ነው ወላሂ ውጫሌ አካባቢ ሆነ ነፃ ሰርቪስ እናደርጋለን። እናንተ አለው ማለት በዋትስአፕ ደግሞ ቴሌግራም በቃ ማናገር ነው። እንግዲህ ይራያያችኋትን ረበሸችን በጣም እንዳለ ቤት ምርጥ ላይ ቤት የሚሆኑ ሱቅ ምርጥ ላለች ታይሱ እሺ ዙሮ እስከምንሰራ ድረስ እንትን ታያት ዘይትም አለ። እንግዲህ ክቡራን ቤተሰቦች ይሄ ዘይት አሁን 2050 ብር ገብቷል አሁን ያለው ገበያ ማለት ነው። እንግዲህ ሊጨምር ይችላል። ሳይጨምር ቶሎ መግዛት መቻል አለበት። ምን እንደሆነ ዛሬ አልገባኝም። ውስጧ ሰላም አይደለም፣ ፊቷ ለራሱ ሰላም አይደለም ጭራሽ። እና ክቡራን ቤተሰቦች ዱቄትም ከፈለጋችሁ አለ ማዘዝ ትችላላችሁ። እንግዲህ በስንት ጊዜ ነው እናንተ ጋር የቀረቡት ይሄን መልእክት ለማስተላለፍ ብዬ ማለት ነው። እና የምትዩ ነገር ካለ እንዴ ዱቄት የሚያስፈልገው ኩኪስ ይሰራል፣ ስምቡሳ ይሰራል፣ ጮርናቄ ይሰራል፣ የማይሰራ የለም። ስለዚህ አጅር እንዲታገኙ የረመዳንን አጅር እንዲታገኙ ዘይቱ መጥበሻ ነጭ ዱቄቱም ደግሞ ያው ለቦምቦሊኖም ለሳምቡሳውም ለብስኩትም ለኩኪሱም እንዲሆናቸው ግዙላቸው። የውጫሌ አካባቢ ሆናችሁ ነፃ ሰርቪስ እናደርሳለን አይደል? አዎ። ሌላ አካባቢ ከሆናችሁ ደግሞ በመጠኑ ክፍያ አዎ የትራንስፖርት ከፍላችሁ ግድ ነው ያለው። እዘዙ። ረመዳን እንግዲህ 24 ቀን ምናምን እየቀረው ነው። 24 25 ነው ተሳት ለቁሰው ነው ሳት አረ እንዴት ይሆናል? ቻሬ ወለ ሻማ እያበራኝ ነው። በቃሳስ እንዲህ ዝጭር ስለምታይ አያጫት ዝጭር አበራኝ። ስለዚህ ቤተሰብ ከስንት ጊዜ በኋላ ነው አብረን የመጣነው። ሙን እኔ የጠፋው ወይስ ሙን እኔ የጠፋሁት ነው የሚባል? እኔ እንኳን አለሁ አልጠፋሁም። የጠፋሁበት ምክንያት ትንሽ ችግር ደርሶብኝ ነበር። በዛ ኬዝ ነው የጠፋሁት። እንግዲህ ምንም ማድረግ ችግሩን ለካ አያውቁም። ችግሩን ደግሞ ማሳወቅ ስለማይመጣ እናንተ እንጭላስ ብለሽ በነገራችን ላይ ከሞት አፋፍ ተረፈ። ያው ምንም አጀንዳ መዘርዘር የማያስፈልግም። ዋናው መትረፉ ነው። ተርፎል። ለዛ ነው የጠፋሁት እንጂ በጣም አንቻቴም በቃ እና ክቡራን ቤተሰቦች ያው ክቡራን ቤተሰቦች ዙሮ ያም አላህ የፈቀደውና የቀደረው ነገር ሆኗል። እንግዲህ ክቡራን ቤተሰቦች ዱአ እያደረጋችሁ ረመዳንን በሰላም ደርሰው ከሚጾሙት እንዲያደርገን ሁላችሁም
ዱዓ ልታደርጉ ይገባል። ምን ሐሳብ አለኝ? አዎ ረመዳንም በሰላም አላህ ያድርሰን። አጅራቸው እጥፍ ድርብ አድርጎ ከመዘገበላቸው ባሪያዎቹ ያድርገን እያልን ማለት ኧረ ኢራን ነገሩ አትታያችሁም ክብሪቱን እንዴት እንደምትሰራው እየጫለ ወፋለው እንግዲህ ለመደች ማን ይበቃ ምን አንቺ ለመደች እና በነገራችን እንትኔን ወደዚህ እየሰረቃችሁ ማራው ለራሱ አጣሁኝ ማለት ነው። እዛ እንዳለ ቤንዚን ቢኖር እዛ አቀጣጥለናል። ዝም ብላ እየጫለች ክብሪት ማለት ነው። ሱቅ መተን አይን ብናይ እንጋበዛለን ብንል ላባችን መጣ። እየጠጡ ነው። ኧረ ላበኝ እንጂ 50 فلوس 60 ገብቷል። ያቃጥልሽ ተይ ያቃጥልሽ አንቺ ያፖን አቃጥሎ ረፊ ሁለተኛ እንዲያጭል ክቡራን ቤተሰቦች እንግዲህ ሁላችሁም ያው እኔ የጠፋሁበትን ምክንያት ላታውቁ ትችላላችሁ። ነገር ግን እኔ የጠፋሁበት ዋናውና ትልቁ ምክንያት ችግር ደርሶብኝ ነበር። ያ ችግር ደግሞ እንግዲህ እንዳልሆነ አልፏል ማለት ነው። አልሐምዱሊላህ ያው እንግዲህ ከሳምንት ከ10 ቀን በላይ ሆኖኛል ዩቲዩብ ቪዲዮ ከሰራሁ ማለት ነው። እንግዲህ የጠፋሁበት ትልቁና ዋናው ምክንያት ትልቁና ዋናው ምክንያት ያው በጣም የሚገርም ሁኔታ ነበርና ያን ነገር ለእናንተ ማውራትም አያስፈልግም። ትንሽዬ እክል ደርሶ ነበርና ያንን ደግሞ ሁላችሁም ዱዓ እያደረጋችሁ አላህ መፍትሄ እንዲያመጣልኝ ነው ዱዓ የምታደርጉትኝ። ከመጥፎ ነገር አላህ ይጠብቃችሁ፣ ከኸይር ነገር አላህ ይጨምራችሁ እንጂ ሄረ አንቺ ወፍላ አርግ አንቺ እንድከል ወደ ቤት ወላሂ አንቺ ከባድ ነበር ሀቂቃ። ብቻ አልሐምዱሊላህ ጂል እንደው ኔክ የአስር ካርድ ያልቋል። እየነቀነቅኩ ነው። ያው የማዝነው ወላሂ የማዝነው አረብ ሀገር ሄደው ወይ ለባሎቻቸው የሰጡ ሚስቶች በጣም እንደው ልታዝኑላቸው ይገባል። አረጋኛ ማለት የምታዘንለታል እንዴ እንደዚህ ነው ይዛለሁ ብሎ ኧረ ከባድ ነው። ያው ሂጂ ይዛለሁ ብሎ ችግር ቢያስ ብለኝ ታዲያ እኔ አሁን እያየሽው አይደል ያለውን ነገር ለፋ በሰከንድ በቃ በጣም ችግር አለባት። ያማ ብሷስ በሙቀየ በትኩሳት እየተቃጠለ እንዲህ እያደረገ ለምን እዚህ ላይ ይሰራል እንዴ? የጠቅላላ መከራ ያሳይኝሳ ፍርድ ምስ ምን ያው ነው ማን ነው ማምር ነው ደግሞ ይሄን መምህሩ አሪፋ መምህሩ እሺ እንዴ እኔም እኮ ታይ ለምን ጀርባው ላይ ያዙ ላይ ይሰራ የሚያማ እሷም ሀገር ለቃ በናፍቆት እየተቃጠለ በሙቀት እየተቃጠለ በጣም ከባድ ነው። እንደውም የሱ ይሻላል። በጣም ከባድ ነው እና ክቡራን ቤተሰቦች ሁላችሁም አገራችን ላይ መጥተን ተዳርለንና ዘና ብለን የምንኖርበት ጊዜ ኢንሻአላህ ቅርብ ነው የሚሆነው። እንግዲህ ልጅም ጋር ሚስቴም ጋር አሁን የሚወለደውም ልጅ ጋር በጣም ዘና ብለን የምንኖርበት አላህ ሀያት ይስጠን። አንቺስ ምን ታያለሽ? ይወላህ የጀብ ዞራ ቢጠየብ ለማዳም ቀሞች ቆይ ወላሂ ሁሉም ከሀገር ውጭ ተሰደደ በሙሉ ማለት ነው። የሰው የሰው ነው እጭ እንዴት አይደለም። ስለዚህ አላ ሁሉ በቃ ቤት ይዘሽ ተጃለሽ ልቀቂ። ቤት ይዘሽ ተጃለሽ ልቀቂ። እሺ ክደኝ ክድን እየከፈትሽ እኮ ነው እየከድሽ አይደለም እና ሁላችሁም በሀገራችሁ ለመምጣት ያብቃችሁ። ሀገራችሁ ለዘቃችሁ ሁላችሁም ያርገልን። አዎ ግን ደግሞ ሀገራችን ስንል ደግሞ ችግር ከመያዝ ጋር ነው።
አሁን አይተከውን ሶሻል ሚዲያ ላይ የ500,000 የ600,000 ዕቃ የሚገዛል የቤት ዕቃ ማለት ነው። በጣም ማለት ነው ባዲያቸው መጥተት ሲሉ ክሬን 25 ብር 25 ብር ስንት ልስጥሽ? 25 ይቃል መጣ እና ክቡራን ቤተሰቦች ሁላችሁም ለራሳችሁም ለኛም ዱአ አድርጉልን። መጪው ረመዳን ነው እንዳልነው እንግዲህ ማዘዝ ከፈለጋችሁ ለቤተሰብ ዱአ እንዲደረገላችሁ የምትፈልጉ እህት ወንድሞች፣ በተለይ እህቶች ናቸው አብዛኛውን ለኸይር ነገር የምትሽቀዳደሙት። በዚህ አኳያ እናንተ እዚህ ቦታ አድርሱልን ብላችሁ በምታስቀምጡት አድራሻ መሰረት እናደርሳለን። እንግዲህ 0985 34 61 61 መሐመድ ብላችሁ እንደገና ደግሞ 0914 07 73 47 ሶፊ ብላችሁ መደወል ትችላላችሁ። በኢሞም በዋትስአፕም ታገኙኛላችሁ። ለዛሬ የነበረን ፕሮግራም በዚህ የተጠናቀቀና በቀጣይ ፕሮግራም እስከምንገናኝ የአላህ ህዝነትና ረህመት አይለያችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።